ደም ነበረ። አሁን ኦልሬዲ ሰላም ናት ካለችበት ሁኔታ ትሪት ተደርጋ ያወሰነላቸው ትላንትና ሳሪ። እሺ ምን አሉ ደግሞ? ያ ነው በቃ አቋማቸው በሀሳብ ነው። እናትና አባቷ ታማሚ ትልቋ እህት አለች አዲስ አበባ ያለችውን ጠይቋት። እኛን ምንድነው አድርጎ የምትሉን? መንግስት ይቀበላት አሉ። ከላስ ብር ቢኖር አንቺ ማን ጋር ነው የደወልሽው? የአባቷ ወንድም ጋር። የአባቷ ወንድም ምን ያደርጋል? የገዛ እህቷን ፈልጊና ደውይ እንጂ። አዲስ አበባ እህቷ ደግሞ አላቅም ብላ ዘጋች። አትፈልጋትም እሷ። አላቅም ማለች ይቺ ሰገተ ላን ሄደችው አለች። መሲ የሆነ ነገር እንኳን ቢመጣብሽ ማስረጃ አስቀምጪ። ለምን መሰለሽ ከሞት በሚዲያ ላይ ገንዘብ ሰብስበው ምናምን ይባላል። ታውቂያለሽ? ይሄ መዘዝ ወደኛ ነው የሚመጣው። ስለዚህ እንደሄንማ ገንዘብ እንዳትሰበሰበው ሁሉም ያውቃል። ገንዘብ ወይኔ ተረጋጉ ጋይስ። ቆይ በመጀመሪያ ደረጃ ልጅቷ ኢትዮጵያ ገብታ አንድ ነገር ከሆነች እንኳን ይሄ ማህበረሰብ ራሱ ነው የሚነሳብሽ። አጣሹ የቲክቶክን ማህበረሰብ ወዴት ነው የምትሄጂው? ራስሽን ነፃ ለማድረግ በቂ መረጃ መያዝ አለብሽ መሲ። ምክንያቱም ከዚህ ነገር ነፃ መሆናል። ይሄ ማህበረሰብ በጭፍን ብሎሽ ታበቃ ባለ መጨረሻ አላወኩም ነበር ነው የሚለው። ለምን አንድ ቀን አፍ ይከፈት? ልጅቷ እኛ አነሳናት፣ ሄደች፣ እንደዛ መከራሽን ከፍለሽ ሐኪም ቤት ገባች። ሁላችንም እጃችን አለበት በዚህ ጉዳይ። አንቺ ብቻሽን እንኳን አይደለሽም። ሄደች፣ ገባች። አሁን ደግሞ ነፃ ሆነች ሲባል ሀገሯ ለመሄድ አሉ የተባሉ ቤተሰቦችን እንደንትን ኤምባሲ ምንም ያናግራቸው። አንድ ተስፍሽ ጋር ካስገባን በኋላ ከፎቅ ዘላ ብትሞትበት የሆነ ነገር ብትሞትበት ማን ተጠያቂ ሊሆን ነው? በይ ያለችውን ብር እንኳ አይተሻል ሲጠይቁ። ይኸውልሽ ቤተሰብ የሚመጣው አንድ ነገር የሆንሽ ቀን ነው። በደህናሽ ጊዜ አይመጣም። እያወሻ እየተገተቱ ያከስተ ልጅ የአጎቴ ልጅ ናት እያለሽ ነው የምትመጣች። ከዚህ ነገር ነፃ ለመሆን ቅድሚያ ከሰው ጋር መወያየት መቻል አለብን። በራስሽ እንዳትወስኝ ነግሬሽ። ለማስረጃ መሲ የሚሉሽን ነገሮች ሁሉ ሪካርድ አርግተሽ ምን አድርገሽ የሆነ ምን እንደሚፈጠር አታውቂም። የሰው ልጅ ታውቂያለሽ። እንደዚህ ስትይው እንደዚህ ነው፣ እንዲህ ስትይው እንደዚህ ነው። ስለዚህ አስቀምጠሽ መረጃ አስጠይቀሽ ቤተሰቦቿን አስለምነሽ 3-4 አስጠይቀሽ ከዛ እንደ ፋይል ይሆንሻል። ምንም ነገር ከላሽ ላይ ትከላከያለሽ ማለት ነው። ስለዚህ ለአንቺ ሪስክ አለው ለሁላችሁ፣ ለአንቺ ብቻ ሳይሆን ለሁላችሁ። ብር ባውጭ ተልኳትኝ መሲ ሂጂ ብሎ ህዝቡ መሲ ብሎ ቤቴን አዘግቶኝ ረጁ ጋር ሄጄ 3,000-4,000 ሰው ባለበት ነው የተቀበልኳት። ልጅቷን ወስጄ መከራ ነው ያየሁባት። ገባሽ? እኔ አላቅም እኮ አልኩሽ እኮ። ግን አሁን የሰው ልጅ ልፋቱ ላይ ሳይሆን ሁሉም አስተያየት ነው የሚሰጠው ከሩቅ ሆኖ ማለት ነው። ገባሽ? እንደዚህ ነው እንደዚያ ነው የሚለው ሁሉም በቃ በአፉ ነው የሚያስተካክለው። ገባሽ? መሬት ላይ ያለውን ነገር ብዙ ሰው አያውቅም። ስለዚህ አንቺ ደግሞ ለምታረጊው ነገር ነገ ጠዋት ሁሉም ሰው ላይፍ አለው። ህይወትሽ ላይ የሚሆን ችግር እንዳያመጣብሽ ያኔ ተርቲብ አድርገሽ ብታረጊው ባይነኝ። እንደኔ ኤምባሲም ስለሚያውቅ ለኤምባሲ እንነግራቸዋለን። መሲ ንገሪያቸው፣ እኔ ቲቷ ጋር ደውዬ እንዲህ ብላኛለች፣ አሁንም ማሳረፍበት ቦታ የለኝም፣ ለአንድ ቀን ለሁለት ቀን ምንድን ነው የሚሻለው በያቸው መሲ። ምክንያቱም ታውቂያለሽ ዘመድ እየተገተተ የሚመጣው የሆነ ነገር አለ ተብሎ ነው። አርቆ ደግሞ ማስተዋል ብልህነት ነው። ገባሽ? ምክንያቱም እኔ አውቃለሁ ማለት ዋጋ ያስከፍላል። እዚህ ሚዲያ ላይ ደግሞ ለጊዜው ወዳጅሽ ነው፣ የሆነ ቀን ደግሞ ጠላትሽ። ማንም ሰው አንድ ነገር አጥፍተሽ ዘንበል ቢልብሽ ሁሉም ነው የሚገኝ። እንደ ማሪዮ እኛ አጣናት ይችን። ስለዚህ እኛ ደግሞ መልካምነት ደግነት ነው የምናደርገው። ግን በቀን ነው። አሁን ተስፍሽ ይምጣ፣ እስከ መቼ ድረስ ትረከባታለህ? እንዴት ነው ነገሩ እንበል። ነገም ደግሞ ደውይለት ለእንትና እናወራዋለን፣ ወይም ኮንፈረንስ ኮል አድርገሽ እናውራው። ማን ነበር ይሄንቱ ኤምባሲው? ተስፍሽን አስገቡት በቃ። እሺ መሲ ሳሪ የሚያስፈልግ ነገር ካለ አዋርዳለሁ። እሺ ባይ። ተስፍሽም ሰው አለበት ላይ ብላይ እና ዛሬ ይፈልገዋል በይው እና እሱ ይምጣ ይሉታል ልጆች። ሂዱ በሉት። ጋይስ ታብታብ አድርጉ። ለምን ይጠየቃሉ? አልጣላችሁ እታችኋት እኮ
ከእሷ የተሻለ ቦታ አገኙ እንጂ እንደው ቤተሰብ ለስማቸው ብለው ቢቀበሏት ከዛ በኋላ ያሳብዷታል። ወንድም ካሊድ ይሻላል። እሱ ወዬ ተስፍሽ ከዛ መሲ እንትን አንጠሪው ዳኒ ትራቭል እንደው ማርያምን እኔ በጣም ነው እንትን የምለው። ይኸው መጣ ተስፍሽ ናናናናና ምድር አደገኛ ቦዘኔ ተሰብስቧል አይደል? ኧረ እስቲ ቀና ቀና ብሎ ሰላም ነው የምንጫወት እንዴ? ጋይስ ኮፒ ሊንክ ለምን አታረጉልኝም? እኔን መስዬ እንዴት ነሽ ማሬ? ወላ እኔ የምለው ወንድሜ አንድ ጥያቄ ልንጠይቅ ነው ያመጣነው ከይቅርታ ጋር። መቼም ሁሉ ጊዜም ከአንተ ራስ ላይ አንወርድም፣ ትረዳናለህ ሁሉ ጊዜም ማለት ነው። እግዚአብሔር እድሜና ጤና እንዲሰጠህ እንጸልያለን። ከዛ ውጭ ደግሞ እኛ በምንም መልኩ ከጎነነን ባይዘወይ በባለፈው ትዝ ካለ እዚህ መንገድ ላይ ወርቃ ራጁ ቤት መጣ አንድ ልጅ ተባብረናት ነበረ። ከዛ ተባብረናት ልጅቷ ሰው አስቀመጣትና ራሷን በቢላዋ ምናምን ልትወጋ ስትል ወደ ኤምባሲ ምናምን ተጠርቶ ሆስፒታል ይዛችኋት ሂዱ ብለው ተሰብስበን ይዘናት ሄድን። ከዛ መጨረሻ ላይ በጣም ሆስፒታሉ ለጊዜ ምናምን እንትን ስትል መሲቦች መጨረሻ ላይ ከኤምባሲ ጋር ሄዳ ተባብራ ሆስፒታል ማገገም አለባት። ምክንያቱም ጥርሷን ራሱ በእንትን ራሷ ናት ያወለቀችው፣ ሳይነቃነቅ ምን ሳይል ራሷ አወለቀች። እንደገና የዛለት ማታ ደግሞ ቢላዋ ይዛ ሌሊት አላስተኛ ብላ እንደዚህ ያደረች። ከዛ ይዘናት ስንሄድ ሐኪም ቤት አስተኛት ስልህ ኦልሬዲ ወደ ራሷ መመለስ አለባት ብለው እንትን አሏት። አሁን ወደ ራሷ ተመልሳ ከነገ ወዲያ ትኬት ይቆረጥላታል አሉ። መሲ ደግሞ ቤተሰቦቿን የአባቷን ወንድም ነው ደውላ ስታናግር እኛ ኃላፊነት አንወስድም ማለት የምትፈልጉት ነገር ካለ እንረዳችኋለን እንጂ ልጅቷን አንቀበልም አሉ። ስለዚህ ይቺ ልጅ እንዴት እናርጋት? እንዴት ነው የሚሆነው? እንዴት ነው ነገሩ? ማለት ኖርማሊ ቤተሰቦቿ አይሉም ወንድሞቿ ምናምን አሁን አጎቶቿ አጎቷን አናግረዋል። ያኔ አታስታውቅም? ባለፈው እንትን ያለው እኔ ያናገርኩት የመጣን ብናያትስ ያለው እሷማ አሁን ያለችበት ሁኔታ ትንሽ ሻል ብሏታል እኮ አይደል? ፎቶ ላይ እንዳየሁት ሆስፒታል ትንሽ ሻል ብሏታል። ትምጣና ቀጥታ የምናደርጋት ምንድን ነው ቤተሰቦቿ ጋር አድራሻውን በትክክል እንትን ተብሎ እኛ ራሳችን አድርሰናት መመለስ። በነገራችን ላይ ታላቅ እህቷም እኮ አብዳ እኮ እንትን አእምሮዋን አሟት እኮ ኦልሬዲ በሰንሰለት ነው ታስራለች። ስለዚህ በቃ እናንተ ታደርሷታላችሁ። እናንተ ኃላፊነቱን ለእናንተ ጋር እንሆናለን ማለት ነው። ትምጣና ማለት እኔ ደውልላቸዋለሁ። አጎትየውም እየመጣን ብንጠይቃትስ እያለ ያለ አለ። እዚህ አዲስ አበባም እህት አላት ተብሏል እኮ። መሲ ስደውል ዘጋችባት። ለምን ነው የምትዘጋባት? አልፈልጋትም ይሆናል። ስልኳን ስጡኝ እስኪ። አሁን ኦኬ መሽቷል። አሁን 4 ሰዓት ሆኗል። ደውል። አሁን የኢትዮጵያ ሰው አይተኛም። እስቲ እሺ ስልኳን ስጡኝ እስኪ። መሲ እኔ እኮ መሲ ላይቭ ላይ ከፍታ ሌላ የምታወራው ነገር እኮ ነው የሚገርመኝ። ኦርደሯን ሲሸጥል እንጂ ማሪ ኦርደር አይደለም ይሄ። ጅንኑ ጋር እየተጀናጀነች ነው። እኔ ያጣሁት አሁን ሰዓቱ በእኛ ሲመሽ በእነሱ ሲነጋ ነው። ጉዴ ያዛልፈው ያውቃል። ግን ረጁ በጣም እንትን ሆነሻል። በጣም ምንድን ነው እሱ ውበት ምናምን ምንድን ነው? አዲስ ነገር አለ እንዴ? ምንድን ነው ደግሞ የተቀረጸ ቪዲዮ ደግሞ አየሁኝ። ሂና ተቀብታ ለሰርጓ ምናምን እንትን ብላ ምናምን የሚለው ምንድን ነው? አሉባልታ ነው። እንዴት እኔ ወንድሟ ሳልሰማ ተዳረች ብዬ በጣም ተከሳች። አይ የተቆረጠ ቪዲዮ ነው ያየሁት። ምንም ወፍ የለም፣ ዝም ብለው ነው። እኔን አቁሞ የማስቀረጥ መቻል ላይ ነበሩ። አልተሳካለትም። ይሄ ህብረተሰብ ኦኬ 09 ስልኳን ላኪልኝ እስኪ መሲ። የትየዋል መሲ ስልኩን በውስጥ ላኪ። ብሪጅስቶን
እንጫወት ጋይስ። መሲ ጋይስ ጌም እየተጫወትን ነው። ረንገሴና አይነንካይነ እንደማለና መሲ ሆነን አይገርምሽም? እንቀጣቸዋለን፣ ታውቃላችሁ፣ እንቀጣቸዋለን። መብላቷን ሳታውቅ እጇን ታጠበች አሉ። አሸንፍ እስኪ መጀመሪያ እንሞክራለን ለማሸነፍ። እናስፈሳሻለን ካስፈለገ። ታውቂያለሽ ስቀጠቅጥሽ፣ ታውቂያለሽ ስቀጠቅጥሽ። እሱ ድሮ ነው ማሬ። እሺ እስኪ አሁን አዎ፣ ለነገሩ እውነትሽን ነው። አሁንማ ለውጥ እንዳለ እኛም ገብቶን እኮ ስንናገር አፋፋችን አልሽ እንጂ ለውጥማ አለ። አይ ነው በደንብ ለውጥ አለ። በጣም በጣም ይኸው አየህ ወንድሜ፣ ይሄን ነው እንኳን አልለቀቀም። በሳምንት እኮ ነው የሚሰራው። አዲስ ነው ወላሂ። ይሄ ከትላንት ወዲያ ሰርቼ ነው ማሬ አልኩ እኮ። ታዲያ መሲ የተባለው ነገር አዲስ እንትን ነው ማለት ነው። አዲስ ፍንት ነው። ምን ለምንድን ነው የተሰራችው? ምን ኖሮ ነው የተሰራችው? መሲ ምን ሆነሽ ነው የምታለቅሽው? ለቀሰች እንዴ? ስልክ እያወራችን እንዴ? ምን ሆነ ነው መሲ? አይደለም በሬጅስታን ለቀሰች። እየሳቀች ነው፣ እያለቀሰች እየሳቀች ነው። አንቺ መሲ ምን ሆና ነው? ማን ጦልዋት? ምንም አልሆንኩም። አንዴ ማን እንትን ብሎሽ ነው? ማን ተናግሮሽ ነው? መሲ ማን ተናግሮሽ ነው? ጅንኑን አፍቋት ኧረ አይደለም። ሂጅ ደግሞ ስሚ፣ ምን ሆና ነው መሲ? ማን ጨርቦሽ ነው? ማን አውርቶሽ ነው? በስልክ እያለቀሰች ነው። ተናዳ አይደለም አውቃ ማር ሌላ 2 ሰው አበባ፣ 3 ሰው አበባ ውዶቼ፣ 2 ሰው አበባ አበባ በል እንጂ ይሁንልን ማለት 2 አበባ። ወይ ጉድ! ኧረ ቆይ አበባውን ተው ወይም ጌሙን አቋርጡ። መሲ ነይ ውጭ፣ ነይ ማርያምን ነይ ውጭ፣ ነይ። ማን ተናግሮሽ ነው? ማን ነው እንትን ያለሽ? ተናገሪ። አሁን ደህና እያወራን አልነበረ? ማን ደውሎ እንትን ብሎሽ ነው? መሲ ጉዷን ጨርበዋል። እኔ የምለው ለምሮ ግን እናንተ ቶሎ የምትናደዱላቸው ለማ እንጃ ስትናደድ በጣም ሴንሲቲቭ ሆናችሁ ነው። ጉቺም ትላንትና ሙዷ ልክ አልነበረም እና ምን እያሏችሁ ነው? ምንድን ነው እሱ? ወደ ቡቡ ሆናችሁ መሲ ወይ አውሪ ማረ ወይ ደዊ። ምን ሆነሽ ነው? ሰው አታስጨንቂ መሲ። እያስጨነቅሽን ነው። ማርያምን ተናገሪ። እኔ ምን አንቀሽቅሾ አስገባኝ? ስራዬን አልሰራም። ገንዘቧን ለልጅቷ ትስጥ። የትኛውን ገንዘብ ነው የምትሰጠው? ኔቨር ጊቭ አፕ። የምኑን ገንዘብ ነው የምትሰጠው? የማንን ገንዘብ ነው? የምኑን ገንዘብ ነው የምትሰጠው? ጋይስ አልገባኝም። ማንን ነው የምታወራው? ልትቀልድ ይሆናል። እንደዚህ አይነት ደስ አይለኝም። ምኑን ነው አልገባኝም። መሲ ተናገሪ። እኔ ማርያም እንደዚህ አልችልም። አሌክሳንደር ዋሲሆን ወይ ደግሞ እንትን በይ። አትቀልድም መሲ፣ በዚህ ነገር አትቀልድም። ማርያም ማነው እሱ እንትን ያለው ገንዘብ ምናምን ያለው? የበርኪባ የምን ገንዘብ ነው? እኔ የምለው ሳሪ፣ ሹሩባሽን መቼ ነው የተሰራሽው? ከ2 ቀን በፊት። ስንት ብር የተሰራሽው?
ጓደኛዬ ጋር ስለሆነ ብዙም አይደለም። ፕራንክ ነው፣ ስርዓት ይኖራችሁ። ማርያምን ፕራንክ ከሆነ መሲ እንጣላለን። አረጋሽትም ደግሞ እኔ አልወጣም ዛሬ እዚህ ጋር መተሽ የሆንሽውን ነገር ካልተናገርሽ እመቤቴ ነህ ጌታ አሸነፍኩ ነው ይመስል ወጣች። እኔ በጣም ነው የሚያስጠላኝ እንደዚህ አይነት ነገር ማርያምን እና ያለውኝ እንደዚህ ሰውን አታጨናንቁ። እመቤቴ ኔቨር ኤቨር። ይሄ ጥሩ አይደለም። በቃ ስለ ልጅቷ አስባይ እና ስለ ልጅቱ ታዲያ እሷ ብቻ ናት እንደምታስበው? እኛ የምናስባለን። ትንገረና ምንድነው እንደዚህ አይነት ነገር መሆን? እኔ በጣም ነው የምጨነቀው። ማርያም ለረጁ ደውይላት። እኔ አልወድም እንደዚህ አይነት ነገር። ወይኔ እንዴት ነሽ ማዳም? ማይ ላቭ እንዴት ነሽ? አለሽ? ደህና ነሽ? ኤቭሪቲንግ ጉድ ነው? ምን አልሽኝ? ሳሪ የኔ ቆንጆ አመሰግናለሁ ውዴ። እኔ እንደዚህ አይነት ነገር ይደብረኛል። ለምንድን ነው አሜን እየደወልኩ አታነሳም? ጋይስ ከመደወል አልፎ እኮ እዚህ ያለች ተወጋይ ሁን አሌክስ ሪና ማርያምን እውነቴን ነው። የት ናት? ምን አይነት ነገር ነው እንደዚህ ሰውን ጸጉር እንደው ይጓርገው አረጋሽ ነው። በቃ ዝም ብላ ነው። ትንሽ ሙዷ ተጨርቦ ነው ሙዷ። ታዲያ እኛ ቁጭ ብለን የለ እንዴ? እኛ ቁጭ ብለናል እኮ። አሁን መታ እኮ እንደዚህ ሆነ ብላ ትናገራለች። እኛ ቁጭ ብለን ለምንድን ነው እኛ የምንጨነቀው? እያለቀሰች ነው። ሊሆኑ ጉዳዮች የሆኑብሽና መናገር የማችው ነገሮች ሊሆኑ ይችላሉ። አላስተያየት ረጁ ግን ዋት ፕራንክ ነው። እመቤቴ እንዲህ አይነት እኔ ፕራንክ ደስ አይልም፣ አልወድም። ፕራንክ ቲክቶክ ላይ ማነው ዩቱብ ላይ እየቆያችሁ እየመጣችሁ ሁሉ ነገር ፕራንክ የሚመስላችሁ ነገርስ አሁን ፕራንክ የሚመስላችሁ የእነ ሰማይ ጠሪ ተከታዮች ናችሁ። ይቅርታ አድርጉልኝ። በአዲስ ላይ ለካይኔ ታቀመጥቷል። ሰላም ነው? ምን ነው ችግር አለ? ለትዳር ነው የፈለግሽ? ስንት ሰዓት ነው የሚነሳብሽ? እኔ እንትን ነው በደቂቃ ደስ ባለው ሰዓት ብድግ ይልብኛል። ኧረ ተባረሩልኝ ልጆቼ። አታባዱ። ኧረ ረጁ ዛሬ ምን አለ? ኢፌክት ተጠቅመሻል ወይስ የቤትሽ መብራቱ ነው እንደዚህ በጣም እንትን ያደረገች? መብራቱ ነው። ኢፌክት የለም። ምንድነው? በጣም ሳም ሆነሻል ዛሬ። አታኩርፊ። ፈገግ ምላሱ የኔ ድምፁ የኔ ከአንቺ የተዋስኩት ነገር አለ ማሬ። ሁሉ ነገሩ የኔ ሽፍችንቲ ዋት ምላሱ የኔ ድምፁ የኔ ቲክቶኩ የኔ ከቻይና ቀጥሎ የኔ ስልኩ የኔ ምን የኔ መቤት ምን አለች? እንደፈለኩ ቦል ሹደ ከለች እንጂ አሺ ማሪ ምላሳ ሆነሽ አደረጋ በልጭ ደውይላት። ወይ ጉድ! አሌክሳንደር ምንድን ነው የምታወራው ወንድሜ? ማን ነው ሊያ? እኔ ምናችሁ? እኔ ኮሜንታተሮች አሁን ምንም እየገባኝ አይደለም። መሲ እያለቀሰች ነው ትላላችሁ። የለችም። በዚህኛው ስልክ ሰዓት እኮ ስልክ አታነሳም ትሉኛላችሁ። የለችም በዚህኛው ስልክ። ገንዘቡን ትመልስ ትላላችሁ። አልገባኝ የምትሉት እራሱ አስረዱኝና ላብራራ ማለት ሊያ ረግጣት ነው። አትዋሹ ኮሜንታተሮች። ሊያ ማናት? ምንድን ነው መርገጥ? ዝም በያቸው። ወላሂ አይደለም ዝም በያቸው።
ካላስ እናንተ ማሬ ሳርዬ የራሷ ፐርሰናል ጉዳይ ነው። ወላይ ታያት በቃ ዝም በያቸው። ዝም ብለው ነው የሚቀባጥሩት። የራሷ ገንዘብ አለ መሲ ጋር ኦፍኮርስ አለ። የዚች ልጅቷ አለ እኮ ብላለች እኮ አለ ብላለች። ምን ያናግሩኛል ማሬ? እኔ አልናገርም ብላለች እኮ አለ እኮ ገንዘብ። አሁን እያልን አልሰማችሁም? እንደ እያወራል አለ እኮ አለ። ብርም አላት። ትኬቱን ነፃ ዳኒ ትራቭል ይቁረጥላትና ብሯን አድርገን እንልካታለን አለ እኮ። ታዲያ ማለት ዳኒ ትራቭል በነፃ ሊቆርጥላት ነው። 4600 ድራም አለ ብላኛለች። ቅድምም ኦልሬዲ እያወራን ነበር። በነገራችን ላይ አላት እኮ ጋይስ። ታዲያ ይሄ ነው ብርቁ ድንቁ አላት። ማነው ስለጠይቅሽ ሲጀመር የላትም አለች እንዴ እሷ? መጀመሪያስ ማሬ ኮሜንታተሮች እንዳትከተይ እንዳሰኝ። አይ ስለ ብር ምን አስነሳቸው? እዚሁ እየተናገረች እኮ ነው። እኔ ጋር ብር አላት በኢትዮጵያ ላይ አስገባላት ስትሄድ ልስጣት እያለች በቃ ተዋት። ፐርሰናል ኬዝ ነው የራሷ። እሺ አሁን እንትን በሉ እንጫወት ጌም። ያላ ሌትስ ጎ። አንድ ሰው መጨመር አለብን። ኖ ለአዚም መጨመር ምንም አያደርግም። ዮኒ ማኛል ላስገባው ጋር በሶስት አይሆንማ። እንትን በሉ አስገቢው ስታስገቢ ንገሪኝ ውዴ። ስንት ሀሳብ ያለብኝ ሰው ደግሞ ያለ ወይ ደግሞ ማርያም ስንት ሀሳብ ያለብኝ ደግሞ ላ እንደዚህ ገስት ሳይ ዮኒ ማኛ ብቻውን ነው ይላል። ከዛ ዮኒ ማኛን ላስገባ አልኳቸው። ያለንን ጨዋትኛ ብቻ እንበቃለን። ከዛ አንድ ሰው ይቀጣል። ምን ችግር አለ? ለሶስት ይሆናል እንዴ? አዎ አንድ ሰው ይሆናል። ማርያም ይሆናል። እሱማ ይሆናል። ከዛ አንድ ያሸንፋል። ከሶስታችን አንድ ያሸንፋል። ከዛ ይቀጣል። ያለ ላክ ተስፍሽ። ኦኬ ምንድን ነው እሱ? አይሆንም። ለሶስት አንድ ሰው አራት መሆን አለ ይሆናል። ይኸው እኔ ላኩላችሁ። እንግዲህ ወይ አንድ ሰው ላኩ እናንተ ደጋ እንትን ስለ አይሆንም። ተብሎ ሶስት ጋይስ ሁላችሁ እየላካችሁት ስለሆነ እኮ ነው። እኔ አላኩም። እኔ ወዴት ነው ሂጅ? ሌላ ቦታ ነው። አይሆንም። አንድ ሞር አራተኛ ሰው መጨመር አለ። አረ ይሆናል። ወይ ይሆናል። ሳ ጋይስ ለሶስት ተጫውተሽ ታውቂያለሽ? ረጃ አንቺ ነሽ የጌማ ባለቤት። አራት ሰው መሆን አለበት። ወይ አራት ወይ ሁለት መሆን አለበት። እንዴ እኔ በቀደም መች ትናንትና ተጫወትን አይደል? እኔ ባለ ነገር በቀር ለሶስት ይቻል ነበር፣ ግን ሜቢ ቲክቶክ አፕዴት አድርጉ ድጋሚ አራት አድርጉ። ይቻላል አሉ ካላስ እንደዛ ያው የቦክስ ምልክቱ ልኬላችኋለሁ። ቫይድ አንድ ሰው ይላል ጭራሽ አንድ ሰው ብቻ አፕዴት አድርጉ። ምን ላክላችሁ ታስብሽ? እሺ ላኪልን። ማሪ በጣም ነው የሚያምሩ ጌታ። ግን ረዥም ነው እኮ እንደ አሻንጉሊቷ እኮ በጣም ረዥም ነው። አንዴ ለሶስት አልሆን አለ። ወይኔ በላቸው ማለት አሁን ነው። እስቲ እኔ ልላክላችሁ። ወይኔ በላቸው እምቢ አለ። አንድ ሰው ጨምሩ ዝም ብላችሁ ይላል። የለም እኔ ኧረ ዝም ብሎ ሰው አንጨምር። ይቅርታ ዝም ብሎ ሰው አንጨምረው። ይቅርብን ጌሙን። እኔ ጋር ሰው የለም። እኔም ጋር ሰው የለም። ያለች ግን ነው ብያው መሲ ኪዱ አለች። ኪዱ ላኪላት ልኬላታል። ተቀበለች። ራጁ እንዴት ነሽ ማሬ? አለሁልሽ ራጁዬ። ሳርዬ እኔ እናት ተስፍሽ እንዴት ናቸው? ኪዱዬ እንዴት ነሽ? ሰላም ነሽ? ደህና ነኝ። ተስፍሽ እንዴት ነህ? ጠፍተሃል። አለሁኝ። በጣም ነው እንትኑ የሚያምረው። ኖርማሊ የተቀመጥሽበት ጨለማ መሆኑ ምናምን በጣም ውበቴን ፍክት ታደርጓለች። ለማለት ነው። ሌላ አስተካክለን ኖ
ኖ አይ ሪዞሉሽን በጣም ነው የሚያምረው። ጥቁር የለበሰችው ምናምን ከቤቱ ከለር ማች ሆኗል። በጣም ግሬስ ሰጥቷታል። ቴንክ ዩ ተስፍሽ ያመሰግናለሁ። ረጁ ምን አናደደሽ? ማራን ያልተናደድኩም ቫይቡ እኮ እንግሊዘኛ ጨመርኩ። ኖ ረጁ ደግሞ ቫይቡ ምናምን ሲቃወጥ ድባብ ማለት እኮ ነው ቫይቡ። ይሄ ምን አለ እዚህ ድባብ? አይ ኖ ያኔ አላ ፊልተር ተጠቀሚ ውዴ። ረጁ እኮ ይሄን ነው እኮ ያላት ራሱ። ይሄ ነው ፊልተሩ ኪዱ። ያ ጎልድ ካስት ያ ታዲያ ምን አንቺ ላይ እንደዚህ ሆነ? እድሜ ይጠይቃል ሳርዬ። አሃ ለዛ ነው ማሬ። አርግታችኋል እያልሽን ነው እንዴ ማሬ? ወይ ጉድ! በዛ ነው ጠቆር ነጣ የሚያደርገን። እኛን ነጣ ያደርጋል። እናንተን ጠቆር ያደርጋል። እየተጠቀመች ነው አይልም። ይሁን እኮ አነሳሁት ማሬ። ተጠቅሜያለሁ አለች እኮ። ያሱማው ግን እኛ እሷ ስትጠቀም እኮ ለእኛም ያመጣልናል። ያው ስፔሻል ነገር እኮ አይታይም ማሬ። ረጁዬ ማሬ እነሱ ቴክኒኩን ታክቲኩን ያውቃሉ። አንቺ ዝም ብለሽ ሽትሽን ድሪያሽን ሽጭ ማሬ። እኔና አንቺ ወዴትና ወዴት ውዴ? አሁን ኪዱን ያመጣሻት ለምንድን ነው? ለጌም ለመጫወት ነው ያመጣሻት። ማብራት ስላጠፋሽ ነው አላል። አሁን እኔ ማብራት ማጠፋ እንደ ኪዱ ሆናለሁ ጋይስ? እስቲ አጥፊ እንዴ! ጨለምለም ብዬ አልታይም እንጂ ምኑን እሱ ከኋላ ያለው ነገር አይበራም። ጽሁፉ ይበራል ውዴ። እስቲ እንደው ኪዱ እውነት እስቲ ላጥፋና ልሞክረው። እኔ እንደውም እዛኛው መኝታ ቤት ያለው ባክግራውንድ ያምራል። እንትን ያለ ላይቶች ምናምን ስላሉት ይሄ እንደውም ላይት የለውም ውዴ። አንቺማ ፀጉርሽ ተፈርዞ ተጣጥሮ ይኸው ስም ይኸው እንዴት እንዳረገኝ አየሽ? ኖ ለምን መሰለሽ እንትን ስለሌለሽ ነው። ፊት ለፊት ሪንግ ላይት ስለሌለው ነው። የኔ እኮ ሪንግ ላይት አለ ለዛ ነው። ረጁዬ ምን አልሽኝ? ሪንግ ላይቱ እንዴት አረገን? እሺ ወይ የሪንግ ላይቱ ላይ ያለው ማለት የሪንግ ላይቱ ላይት ብቻ ምንም ላይት የለው። ሪንግ ላይቷን አብርታ ቤቱን ልታጨላልም ነው። እሺ የእሷን ደግሞ እንይ ጋይስ። እኔ እንደሌለው ቁጠሩ። አሁን ረጁዬ ያምራል። አሁን ቀሚሱ አይሸጥም እንጂ ለስራ ይሄ እንዴ ምሽት ነው። አሁን ይሻላል። እኔማ ማሬን እስቲ ወደዚህ ልሆን ወይ ኪዱ እንደዚህም በሆን ይኸው እንደዚህ ነው። ብቻ እንዳንቺ ጥቁር አላመጣልንም። እናንተ እኮ አንድም እኮ ላይክ እንዴት ነው ቀይ ስለሆናችሁ ነው። እና ከፊልተሩ ጋር እንትን አሁን እኔ ጠየም ያልኩኝ ስለሆንኩኝ ፊልተሩ ትንሽ ቀላ ነገር ስለሚያደርገኝ ነው። ከዛ የምጠቀመው ላይት ደግሞ ሞዱን ቀይረዋለሁ። ነጩን አልጠቀሙ። አሀ የዚች እንትኗ ላይት ነው የምትጠቀመው ጋይስ? ቀይ ለምሳሌ እስታንዱ ላይት እንደዚህ እንትን ይለኛል። እንደዚህ ደግሞ አየሽ እንዴት እንደሚያደርገኝ? ወይ እንደዚህ ነው ማለት ነው። ይኸውልሽ እዚህ ጋር ማለት ነው የእሷ አይተሽዋል። በማብራቱ ራሱ ትለያለች። ረጁ እንትኑን እስቲ ጥፍት ደግሞ አርጊ። ይሄ ስሙዙን ጥርት አርጊ ፊትሽን። ላይ ብቻ ነው ያለው ውዴ። እኔ እንትኑን ብቻ ኢንሃንስን ትነኪና ከዛን ድጋሜ ኢንሃንስን ነክተሽ ስሙዝ የሚል ታገኛለች። ነው ስሙዝ ሲጂ። ግን እኮ ኪዱ አንቺ ምንም አይነት እንትን እንዳልተጠቀምሽ ነው የሚያሳየው። ምንድነው? አዎ አላበረው ኢንሃንስ ኖ ምንም አልተጠቀምሽ። ኖርማል ነው። አሁን ምንም ኖ ጎልደን አለው። ታዲያ እዚህ ላይ አሁን የረጁ እንደተጠቀመች መሲ ብለሽ ለምን አላውቅም ለምን እንዳላመጣ። አሁን ለምሳሌ እሺ ይሄን ላርገው ያመጣላችኋል። አሁን ይሄንን ሳረገው አየሽው አላመጣልሽም? ኪዲን ተጠቀመች ብሎ እሺ ኢንሃንስ ጋር መጣው። ስሙዝን አዎ አየሽ ኪዲ ይሄ መጣ። ፌስ ላይ ኢንሃንስ ገብተሽ ከዛን ድጋሜ ኢንሃንስ ላይ ትሄጂና ፌስ ላይ ስሙዝ የሚል ታገኛለሽ። እሱ መጨረሻ አድርጊው አቢብቲ። ይኸውልሽ ኢንሃንስ ጋር መጣው። ስሙዝ ላይ እኮ ነው ያለው። ከዛ ስለሆነ አይቀየርም። ውዴ ኪዱ እኮ የምትኖረው አሜሪካ ነው ማሪ፣ አይቀየርም። ካላስ ስለዚህ ተባለ አትቀየርም። ያለሽ ረጁ ሴም ቢፎር ሴም ነው
አፍተር ኤንድ ቢፎር ሴም። አይ አሁን ተለይታለች እንዴ? አሁን አሪፍ ነው እንዴ? ፊቷ ላይ ያለው ነገሮች ጠሩ። አታይም እንዴ ሳሪ? ሙሉ ላርገዋ እንደዛ ከሆነ ሙሉ ፊትሽ ላይ ይጠራል። ከፈለግሽ ደግሞ ትሄጂና ደግሞ እንትን ኮንቱር የሚለውንም ሙሉ አርጊው። ምንድን ነው ያልሽው? ኮንቱር መሰለኝ። አሁን የሚሄደው እዛው ኢንሃንስ ላይ ገብተሽ። እሺ ኢንሃንስ፣ ከዛ ስሙዝ አለ፣ ሾፕ አለ፣ ሼፕ አለ፣ አያለ ቱዛለ። ሼፕም አለ እንዴ? እና ሼፕማ ፊትሽን ለማጠን አትጠቀሚ። እሱን ታይ። ጭንቅላትሽ ትልቅ የኤሊያንስ ነው የሚመስለው። እኔ እኮ የጌጥ መስሎኝ ነው። ሼፕ ሲል ኖ የፊት አገጭ ነው እንዴ? ምን ነው እንዴ? ላይ ምን የምንለው ረጁ አልተማረችም እንዴ? አልተማረችም የምልሽ በምክንያት ሙሉ ላይ ነው ማረገው። ኮንቱር ሙሉ አርጊ። ኮንቱር ማርያየሽ እንግሊዘኛ ኮንትራንስ ነው የሚለው እኮ እንዴ? ኮንቱር አይደለም። ምንድን ነው የሚለው? ኮንትራንስ። ኦኬ እሱ ከየት መጣች ረጁ? እሱ ተበድረሽ ነው? ኮንትራስት የሚለውን ፈልጋችሽ ነው? አራተኛ ላይ ምናምን ያለውን ነው? ያለውን አይደለ እንዴ የምትይው? ሙሉ አርጊያ አረግሽ። ቲም አለ፣ ኢስም አለ ሀቢብቲ። አርጊ ሙሉ አርጊ። ኮንትሮል ሙሉ። ከዛም ፊት ይኸው አየሽ። ጌሙን እንዴት እንጫወት ማለት? ሌላ የሚሞላ ምንድን ነው ንገሪ። ሌላ ምንድን ነው የሚሞላው ንገሪ። ሁሉንም ሙሉ ላድርገው። ምንም ለውጥ እንዳላመጣሽ ነው አለው። ሳሪ አለው፣ ድብና አድርጎ አለው። ምንድነው ችግርሽ? ሌላ ከፈለግሽ ቻፕስቲክ ሊፕስቲክ ማድረግ ትችያለሽ። በቃ ሌላ ምንም አያስፈልግሽም ረጁ። ያው ምንም ለውጥ አላመጣሽ ረጁ። ምንም ያው ችግርሽን መንግስት ያየዋል። ምንድነው ችግርሽ? ከኔ አድርጉ ስሚ ልንገርሽ። እስቲ ለውጥሽ ምንድን ነው? ስሙዝ ኮንቹን አርጊ እና ለውጥሽ እንደው በፈጠራችሁ ይሄንን ነገር ቅረጹና እስኪ ኪዱ ሌላ ዓለም ናት። የኪዱ የፊቷ ጥራት የምናምን ተስፍሽም እንደዛው። አሁን እኔና ረጁን ይሁን እንደው ምን እንደመሰለ ግን የተጠቀምነው ፊልተር እንደነሱ ነው። ኮንቹን አታረጊም እንደ አንቺ ሴትዮ። ኮንቱ ምን ያደርግልኛሉ? እንደዚህ ቆንጆ ነኝ እኮ የኔ እኮ ተስተካክሏል። ላይታችን ነው ላይት አቀማመጣችን ምናምን ነው። ወደ ስሙዝ አርጊ፣ ኮንቹን አርጊ። ረጁ እዚህም ቢጫ ፊልተሩ ቢጫ ነው፣ ላይቱም ቢጫ ነው። ከዛም ብጭጭ አለች አንድ ላይ። ለዛ ነው ቢጫ አይደለም። ማረማሬ እና ነጭ ነው። ያመር ረጁ ለውጥ የላትም ጋይስ፣ በደንብ ይዋትማ። ምንድነው የሚባለው? ፊት ለፊት ላይት ነው። ትክክል። የኪዱ ፊት ለፊት ላይት ስለሆነ ያ አይ ነው። ለዛ ነው እንጂ ምንም ልዩነት። እናንተም እንደዚህ ብታረጉት ያው ነው ሳሪ። እና አይ ቲንክ እናንተ ደግሞ ቀላ ያላችሁ ናችሁ። እኔ ጠይም ነኝ። በዛ ላይ አንቺ የምትጠቀሚው ስታንድ በማብራት ያለውን ነው። ለዛ ነው እኔ ጋ የሰጣችሁ ሳሪ ጋ የሰጣችሁ ኑኔ ጋ ጋይስ 7 አበባ እኮ አይደለም። አይ ቲንክ የሆነ አንድ 7 ሰው ነው። 7 ሰው ነው ተስፍሽ። እኔ ጋ የሰጣችሁ ሳሪ ጋ የሰጣችሁ ኑኔ ጋ የላችሁም አበባ ጋይስ። አረ ጋይስ አንድ ሰው ነው የቀረው። ሌላ 6 ሰው ያስሞላ። ጎበዝ ሳሪ አበባ ትሞላለች። 6 ሰው ሌላ ሙላልሽም ማርያም ሁለት ሰው ብቻ ነው የሰጡት። ተስፍሽ ከአንተ ጋር የሉም እንደ አበባ የሚሰጡ መቀየር ይችላሉ እኮ። አንቺ ጋ የሰጡት ለምሳሌ ለተስፍሽ ቢሰጡት ተስፍሽ ጋ የሰጡ አንቺ ጋር ወደዚህ ወደዛ እየተሯሯጠ እንደዛ ነው የሚሞላው። ወደዛ ይሞላልንማ።
ካለዛ ጋይስ ታብታብ አድርጉ እስኪ። ደብል ነኝ ጋይስ ዩዝ ዘ ደብል። እናንተ ጋር ሞልቶላችኋል እንዴ? ጋይስ ታፕታፓችን 30 ሺህ ግባሽ። ኤፍሪባዲ ታፕታፕ ደብል ነው እንደዚህ ታፕታፕ አድርጉ እስቲ ቤተሰብ። ኖ አይ እንትና ደብል ላይ ምንም የተሰጠኝ ነገር የለም። አለፈ ደብሉ አለፈ። ኦኬ እነሱ ኦልሬዲ አልፏችሁ። በቃ እናንተ ብላችሁ ታፕታፕ ካደረጋችሁ እናልፋችኋል። ታፕታፕ አድርጉ ጋይስ። ታፕ ዘ ስክሪን። ሂውማን ሄር ያደረግሽው ኪዲ በጣም ዳርክ ነው ጸጉሩ። አዎ ትክክለኛ የሴትዮዋ ነው? ኦሪጂናል ነው። ወይ ያምራላ። አዎ አሪፍ ነው። አይ ትኩረቱ በጣም እንትን ነው። በጣም ወዙ ምናምን የራሴ ነው የሚመስለው። አየው ቆዳው ምናምን ራጅ ምናምን አስቀምጥ ሻይቼሽ ራሱ ስታምሪ እኮ በፀጉሬ ተሽኛል። አረጁ ፀጉር የለሽም ይሉኛል እዚህ ላይ። እኔ በፀጉር አይቻታለሁ። ኖርማል የሴት ፀጉር ነው ያላት። በቃ በጣም ያምራል። እንትና እንደውም ቤቤ እንደውም ፖስታኛለች። ድሮ የምን ፀጉር እንዲኖራት ነበር የፈለግሽው? ረጁ የሴት ፀጉር ነው ያላት። ኪንኪ ጠብቃ ነበረ እሷ። አሁን ብዙ ሰው እኮ የሚጠብቀው በጣም ሂውማን ስለማድረግ ፀጉር የሌለኝ እነዚህ እንዴት ነው ራሱ ስትሰራ ያምራል። አንዲ ድብልል ያሉት የለም እንደሱ ምናምን ነው ሰው የሚጠብቀው። ከዛ ራድቀን ፀጉሬ ባፋና እንደዛ ነው ሰው የሚጠብቀው። ወይዬ ያሉታል ባፋና ነው የሚጠብቁሽ ማሬ። እንደዛ ነው ሰው ሂውማን ስለምጠቀም። ከዝን ፀጉሬን ሲያዩት አንዴ ደግሞ ሚሉት ሲያጡ ደግሞ ሚኖክሶዲል አሳደገላት ይሉኛል። እሺ ይሆናል። ምንድን ነው ያልሽው? ሚኖክሶዲል። እሺ አሸነፍን። ኪዱ ማሪ ጻፊው ይሄን ነገር ያለ ሚኖክሶዲልማ ለመላጣ ከፊት ፀጉር ያበቅላል። ግን ፀጉር ብቻ ነው የሚያደርግሽ። ፊትሽ መጥፎ ነው። ሚኖክሶሪ ማን? ሚኖክሶሪ ሳይሆን ይሄ እርግሎ አይደል የሚባለው? ሚኖክሶዲል ነው ስሙ። በአብዛኛው ወንዶች ለፂሞቻቸው የሚጠቀሙት። ተመልከቱ። ያየሽ እንግሊዘኛ እንዳረጉት ነው የምልሽ በምክንያት ነው። ረጆ እኔን ተከታይ። አሁን እኛ የምንለው ሄር ግሉ ነው። ገባሽ? ሄር ማለት ሄር ግሉማ ማጣበቂያው ነው እኮ። ማጣበቂያ እኮ ነው ማሬ። ግሉ እኮ ሄር ግሮዝ ነው። አንቺ ማሳደጊያ ሄር ግሮዝ ነው። እስክን ሚኖክሶዲል ነው ዋነኛው በአብዛኛው እንትን የሚለው። እስቲ ድገሚው ሳሪ አሁን ያለችው። ኧረ ማሬ ወዴት ነው ወዴት? አሁን ኪዱ ላኩንቱን እንጫ ሚኖክሶዲል ወንዶች በአብዛኛው ፂማቸውን ያሳድግላቸዋል። እሺ መረም ለወንድ ነው ፀጉር ያሳድጋል ለባሌ። ማርያምን በይ የምር ያሳድጋል። ሂዱ ላኪልኛ ታዲያ ውዴ። ግን እኔ እንጃ ሳርዬ ጊዜ ሊፈጅበት ይችላል። እሱ ሙሉ የለውም መሰለኝ። ግራለው ማሬ ታዲያ እስከሚያድግ ድረስ እንጠብቃለን። ከመላጣ መቼም ይሻላል። ግን ያሳድጋል እንዴ? በደንብ ነው የሚያሳድገው። ፈሰስ እዛ መሀል ላይ ያደርገዋል። ከዛ ፈሰስ ተደርጎ በቃ ይቀመጣል። ታዳርሻለሽ የራሱ አለ። ኧረ እንደው ኪዱ ለነፍስሽ ነኝ። እባክሽ ላኪልኝ። እንደው እባክሽ እንደው እባክሽ። ኧረ ችግር የለም ሳርዬ ይቀመጣል። እንደ እንትን ነው እንደ አይን እንዴት ነው እንደ አይን ጠብታ ቶፍን ድሮፕ ነው የሚደረገው። ግን ተንከራቶ ካመለጠ መላ ፊቱ ላይ እንትን ማንን ጎፈሬ ላበጥርን ያስተካክልለታለሁ። እኔ እንደዚህ ያደርግለታል። አንቺ ብቻ አስሪለትና እዚህ ጋር ጨርቅ ነገር አስረሽ ከዛ ጠብ ታደርጊዋለሽ በሚቀባ በብሩሽ ነገር። መጀመሪያ ላኪልኛ ስትልኪ ነው እሱንም እንትን የማደርገው። እሺ ሚኖክስ ሼር አደርግልሻለሁ ዋትሳፕ ላይ። መግዛት እችላለሁ። እዚህ ሀገር አለ። ኦንላይን ኦርደር ማድረግ ትችያለሽ። ካላት ኦንላይን ኦርደር አድርገሽ የምከፍለው በዱባይ ነው። በአድራሻዬን ስጭልኝ። ምን ችግር አለ? ችግር የለም አዝልሻለሁ።
ጎበዝ ኪዱዬ፣ እሰይ የኔ ቁም ነገረኛ ጎበዝ፣ በቃ ጎበዝ። ከዛ ለውጥ ሲኖር ወደ አንቺ ነው የምንመጣው። አንቺ ማለት ማስተካከል አይሻልም? ግን ከሚኖክሲዲ ምን አልከኝ? ከሚኖክሲዲ ማስተካከል አይሻልም? ይሻላል፣ ግን ላይክ ወንድ ስለሆነ ኖርማል ነው። እንዴት ነው ፀጉር ብቻ ቢበቅልበትም ፂም ነው እንትን ያህል። ግን ማስተከል እኮ አላየሁም። እዚህ ቢሆን ማስተከል አስተሳሰብ ይዘጋሉ እንዴ? ይቅር ደግሞ አስተሳሰቡ ይዘጋብኝ እንጂ አሪፍ ነው። አንዴ አስተክለሽ መገላገል አሪፍ ነው። ግን አስተሳሰቡ ወደኋላ ወደፊት እያለ በጣም ከባድ ነው የሚሆነው። ብትጣይውስ ደግሞ እንደዚህ ጡብ ብሎ ሌላ መልካም ጥጡ ማርያም አስተሳሰቡም ራሱ ተይኝ እስቲ። ስንት መከራ አይተናል እዚህ ቲክቶክ ላይ። ስለዚህ አይቅር እሱ እንትን ብቻ አርጊ ማሪ ሚኖክሲዲ ሳይድ ኢፌክት የለውም። ለወንድ ልጅ ነው የተሰራው ሲጀመር ሚኖክሲዲ ምንም ሳይድ ፀጉር ብቻ ሊያደርግህ ይችላል። ሜቢ መጀመሪያ ላይ ስትቀባው እንትን ራስ ምታት ምናምን ሊኖረው ይችላል። ግን ፐርፐዝ የተሰራው ለወንዶች ነው። ላይክ ፂም ለማሳደግ ነው። ፊቱም ሙሉ ፀጉር በፀጉር ቢሆንም ኖርማል ነው ለሱ። እንዲህ ቢሆንም ኖርማል ነው። ኪዱ ያ ፂም ሲኖረው ወንድ ልጅ አሪፍ ነው። እኛ ግን ሴቶች ብንጠቀሙ እዚህ ፀጉር ሆኖ መላጨት ነው ቀን በቀን። ወይ ጉድ! ወይ ኪዱ 210 ድርሃም ነው ሳሪ። አውቀሽ ነው 210 ድርሃም ነው ኪዱ። በእኛ 50 ዩሮ ወይ 60 ዩሮ ነው። እናንተ ጋር ስንት ነው? ምን ስንት ማለት ነው? 1 ዩሮ ስንት ነው በድርሃም? አይ ውዴ እንደዚህ አራውንድ ዜር ነው። ኦልሬዲ ክሎዝ ነው ዋጋው 60 ምናምን ከሆነ በእንትን 200 ድርሃም ምናምን ነው። እና ውድ ነው፣ ርካሽ ነው። 50 ቼፕ 6 እኮ ነው የሚይዘው እኮ ተስፍሽ 6 ፍሬ እኮ ነው የሚይዘው። ያ ግን አሁን ኮንሲስተንሲው ምንድን ነው? ኖርማሊ ሳይድ ኢፌክት ውስጥ ምንድን ነው? ምናልባት ከተቀባው በኋላ ድጋሚ ለምን ያህል ጊዜ ነው የሚያገለግለው? ካቆመ ይረግፋል ሲሉ ሰምቻለሁ። ምን አለች ኪዱ? ካቆመ ሊረግፍ ይችላል ሳሪ። እና ሁሉ ጊዜ ሲቀባ ይኖራል እንዴ? ታዲያ ከበቀለለት ለምን ይቀባል? ሻምፖ አላ ሻምፖ ፋርማሲ ሻምፖ ይሸጣል። ፀጉሩን ሲታጠብ በየሳምንቱ ወር በ2 ቀኑ በሻምፖ መታጠብ የሚኖክሲዲ ሻምፖም አለ እኮ። አሁን እኔ የምሰራበት ፋርማሲ ማለት ባባው ማሬ የውጭ ሀገር ሰው ጋር ማውራት ችግሩ ሄደው ያፈርሳሉ። ለእነሱ ሲመስለኛ ካቆመ ይረግፋል። ምን ያደርጋል መቀባቱ? ብሬንም አውጥ ረጁ ቆይ ትጠይቅ ወይ ረጁ ከምን የተነሳ ነው የሚመለጠው? ፈጣሪ የሚወደውን ገባ አድርጎ ነው የሚፈጥረው ሲባል ሰምተሽ አታውቂም እንዴ? ለሳኑ ገባ አድርጎ የሚፈጥራቸው ትለያለሽ አንቺ። ፈጣሪ ገባ አድርጎ የሚፈጥረው የሚወደውን ነው ረጁዬ። ያው አይ ወደፊትም አድርጎ ሲፈጥርሽ አይወድሽም እያልኩሽ አይደለም፣ ግን ስፔሻል የሚላቸውን ልጆች ናቸው ወደኋላ አድርጎ የሳሪ ባል ስፔሻል ነው እያልኩሽ ነው። ሳሪ አታመሰግኝኝም እንዴ? ራሪ ባህል ያረጋል እያሉ ነው። ይቅርብሽ። ይኸው ኮሜንት ስሚ ኪዱ ልንገርሽ፣ እዚህ ጋር የሚቀባ ነገር ምን አገናኘው ከማን ጋር? እነዚህ ደግሞ ምን አይነት ተሳቢስ ናቸው? አስተማረችም የምልሽ በምክንያት ነው። ረጁን እንዴ ነገር ሳሪ እኛ በዣ ወቅሻ ሲሉ ምን አገናኘው ከማን ጋር? ይበቅላል ብለው ነው። ፊታችን ቀዳዳ እኮ ይገናኛል። ለምን አይገናኝም? ራሳችን እኮ የራሳችን ቀዳዳ እኮ ነው። በጣም ትንንት ችግር አለ። ሚኖክሲዲ ሳይድ ኢፌክት ብለን ሰርች እናደርጋለን። ከዛ በኋላ ጎግል ላይ ማንበብ ነው በቃ። አይ ቲንክ ግን ረጁ ጥሩ እየሄደች ነበር። የራስ ቀዳዳዎቻችን ወዴት ይሄዳል? ወደ ውስጥ ክፍት ናቸው። ምንም ከዚህ የሚለቀቅ ነገር ከእግር እስከ ጣታችን ከዚህ አንስቶ እስከ ጣታችን ነው የሚደርሰው። በእርግብ ግቢታችን ነው ኖርማሊ ከውስጥ የሚሸፈን ቀዳዳ ወደ ውስጥ ይገባል። ወደ አንጉል ይገባል ማለት እርግብ ግቢታችን ነው። ደስ ይላል። ረጁ ስንት ክፍል እንዳለው ታውቂያለሽ? ከቀዳዳው በታች ወደ ውስጥ ለመግባት
ደረቋን ዝውውር የሚሆን በየትኛው በአቋራጭም ይሁን በሳሊቅም ይሁን በሀዋዊም የትም ይገባል። በቃ ተናግረን ይኸውልሽ እንደ ረጅዬ መሀል ምናምን የሚለውን ታዩ እንዴት ነው መሀል የሚያደርግሽ? ግን ራስ ምታት ይኖረዋል። ኦፍኮርስ ራስ ምታት ኦር ሊያዞርሽ ይችላል። ነጭናጫ ንጭናጭ ባህሪ ምናምን ሊያመጣ ይችላል እንጂ መሀንነት ኬት ነው እነዚህ ደግሞ የሚያመጡት? ኧረ ተያቸው። ስሚም ዛሬ ነጭናጫ ያደርጋልም እያለችሽ ነው። ቀስ ቀስ እያለች ኪዱ ራሱ እየጨመረችበት ነው። ኧረ ኪዱ